ሁለት የሚዋደዱ ጓደኛሞች የተለመደውን የአደን ስራቸውን ለመስራት በጫካ ውስጥ መጓዝ ጀመሩ። ሙሉ የአደን ትጥቃቸውን ይዘው በተጠንቀቅ ነበር የሚጓዙት። ሲመሽ ዛፍ ላይ እያደሩ ሲነጋ እየተጓዙ ያገኙትን እየጠበሱ እየበሉ እየተጨዋወቱ ከዚህ በፊት ያልሄዱበትን ቦታ ለማየት ጉዟቸውን ቀጠሉ። ርቀው ከሄዱ በኋላ ከአንድ ተራራ ስር አንድ ዋሻ አገኙ። አንዱ በር ላይ ሆኖ ሲጠብቅ፣ ጓደኛው ግን ወደ ውስጥ ገባ። ውስጥ የገባው ሰው በዋሻ ውስጥ አንድ ትልቅ የወርቅ ሳጥን ያገኛል። በጥድፊያ ሳጥን ከፍቶ ሲመለከት በውስጡ ዕንቁና ከወርቅ በብዙ እጥፍ የሚበልጡ የከበሩ ድንጋዮችን ያያል። በአካባቢው ዞር ዞር ብሎ ሲመለከትም ሌሎች ብዙ ተመሳሳይ ሳጥኖችን አየ። ይሄኔ ራሱን እንደ መሳት አደረገው። ሰውነቱ ተንቀጠቀጠ። ቢሆንም ለመረጋጋት ሞከረ። በዚያው ቅጽበት ስለ ጓደኛው ማሰብ ጀመረ። የሀብት ሙሉ በሙሉ ለኔ መሆን አለበት ብሎ ተመኘ። የሚወደውን ጓደኛውን መክዳት እንዳለበት የተሰማውም ያኔ ነበር። እዛው እንዳለ ጓደኛውን እንዴት ማታለል እንዳለበት ሲያስብ ብዙ ቆየ። ከውጭ ያለው ጓደኛው ግን ወደ ዋሻው ከመጡ ከሁለት ሽፍቶች ጋር ተፋልሞ ቢያሸንፍም ቆስሎ ነበር። ያም ሆኖ የጓደኛውን መምጣት ብቻ ሳይሆን ወደ ዋሻው እርሱን አልፈው በመግባት ጓደኛውን እንዳያጠቁት የቻለውን ሁሉ በማድረግ ላይ ነበር። ዋሻ ውስጥ ያለው ጓደኛው ከዚህ ሁሉ በኋላ ከዋሻው ወጣ። ነገር ግን ስለ እርሱ የተወጋውን የጓደኛውን ቁስል አላየም። ምን እንዳሳለፈም አልጠየቀውም። በዛፉ ስር ጋለል ያለውን ጓደኛውን አየው። ምንም ሳይናገር በጦር ወጋው። ወዲያው ሌሎች ሁለት ሰዎች ወደ ዋሻው ሲመጡ በማየቱ አድፍጦ ከነርሱ ጋር ፊልሚያውን ጀመረ። አንዱን ከገደለ በኋላ ከሌላው ጋር ተናነቀ። ቢያሸንፍም ክፉኛ ቆስሎ ተዘረረ። ይህንን ሁሉ ሲያዩ የነበሩ በአካባቢው የሚኖሩ አንድ አዛውንት ወደ ቆሰሉት ሁለት ጓደኛሞች ቀርበው እንዲህ አሏቸው፣ ልጆቼ እዚህ ወርቅ እንዳለ ሰምተው የሚመጡ ወጣቶች ብዙ ናቸው። ነገር ግን አንዳቸውም 1 ግራም ወርቅ እንኳን ይዘው ከዚህ አልወጡም። ምናልባት እናንተም ተስማምታችሁ ቢሆን ኖሮ ሀብቱ የራሳችሁ ይሆን ነበር። ጀግኖች ነበራችሁ፣ ግን ራሳችሁን ማሸነፍ አልቻላችሁም። ፈጣኖች ነበራችሁ፣ ግን ጊዜን መቅደም አልቻላችሁም። ለብዙ ዘመን የሚቆይ ሀብት አግኝታችሁ ነበር፣ ግን እናንተ ራሳችሁ አንዱን ቀን ማለፍ አልቻላችሁም። ትዋደዱ ነበር፣ ግን ይህ ቀን እስከሚመጣ ድረስ ብቻ ነበር አሏቸው ይባላል። ተቆጥሮ የሚጠፋውን ብር ተቆጥሮ ባልተሰጠን ዘመናችን አንቀይረው። ከሀብቱ ይልቅ ዕድሜያችን